አዎ አዎ አይቻለሁ። ብዙ ሰዎች አይተዋል። አንተ በጣም ምርጥ ወንድም ነህ፣ ምርጥ መከታ ነህ። በጣም ትለያለህ፣ ጀግና ነህ። ማንም ወንድም ኤፍሬምን አውርቼዋለሁ። ብዙ ተስፋ ሰጥቶኛል። አዎ ጋሼንም አብረን ሆነንም አንተም እኔም ሽማግሌ ይዤ እመጣለሁ ብዬዋለሁ። እሱም እኔ ጋር አንድ ሁለት ሽማግሌ ጨምረን ጋሼ ጋር ሄደን ሰላም ሰላም፣ የተከበራችሁ የተወደዳችሁ የእኛ ፋሚሊዎች ሰላማችሁ ብዝት ይበልልኝ። ሁላችሁንም ሰላማችሁ ይብዛ። ያው የተለመደው ነው። ትላንትናም አንድ ቪዲዮ ሰርቼላችኋለሁ በአብርሃም ጉዳይና በሩታ ጉዳይ ነው። ሁላችሁም የምታውቁት ነገር ነው። አሁን እግዚአብሔር ከፈቀደው ደግሞ ለማስታረቅ እየሞከርኩኝ ነው። ታውቃላችሁ ትላንትና ሽማግሌዎችን ይዤ እነሱን አስታርቃለሁ ብዬ ቃል ገብቼላችሁ ነበረ። ጋሼንም ደውዬለት ጋሼንም አውርቼው እስቲ እግዚአብሔር ከፈቀደ እሑድ ዕለት ይሻላል፣ በዛሬ ቀን ልገኝልህ አልችልም፣ ልታገኘኝ አልችልም ብለውኛል። እሑድ ዕለት እኔ ጋርም አንድ ሁለት ሽማግሌዎችን ይዤ ኤፍሬምንም ደውዬለት ትላንት ኤፍሬምንም ተገናኝተን ከኤፍሬም ጋር ብዙ ነገር አውርተናል። ፋሚሊዎቼ ያው ይሄ ሁሉ የምንጨነቀው በምንድን ነው ብትሉኝ፣ ያው በአብርሃም ጉዳይ ነው፣ በሩታ ጉዳይ ነው። ሩታን ከባሏ ጋር ከአብርሽም ከሚስቱ ጋር ለማስታረቅ ብዙ ጥረት እያደረግን ነው። ብዙ ነገር ያው እየታገልን ነው። እግዚአብሔርም ይጨመርበታል። እና ምንድን ነው አሁንም ቢሆን አብርሃም ትናንትና ኤፍሬም አንተን ወንድም ነው፣ ስጋ ነው። ኤፍሬም አንተን ለማስታረቅ ብዙ ጥረት እያደረገ ያለ ወጣት ወንድም ነው፣ የተማረ ነው። ለአንተ ብዙ ሰዎች ይጨነቁላል፣ ብዙ ሰዎች ያስቡላል፣ ብዙ ጓደኞች ያስቡላል። እኔም ለአንተ በጣም ነው የምጨነቅልህ፣ በጣም ነው ማስብልህ አብርሃም። አሁንም ቢሆን እንድትታረቅ ከነበረ ከዛ ከአማረው ትዳር ጋር አብረህ እንድትሆን ከዛች ከመልካም ከልዩ እህታችን ጋር ከሩታ ጋር እንድትታረቅ ብዙ ጥረት እያደረግኩ ነው። ብዙ እየሞከርኩኝ ነው። ብዙ እየታገልኩልህ ነው። እባክህ አብርሃም አሁንም ጊዜው አልረፈደም። እባክህ ማንም አያዋጣህም። ማንም በቃ ይሄ በቃ አሻጥር የሚሰራብህ ሰው በዝቷል። ገብቶሃል? እኔ ሁሌም እመክርሃለሁ፣ ሁሌም በቃ እታገላለሁኝ። ሁሌም አንተ ለማስታረቅ አንተን እየታገልኩ ነው። አሁንም ወደፊትም እየታገልኩ ነው። አብርሃም አሁንም ጊዜው አልረፈደብህም፣ ተመለስ። ትላንትና ኤፍሬምም አግኝቼው ነበረ። እህት ወንድሞቼ ስለ ኤፍሬም ብዙ ነገሮችን ማወራችሁ ነገር አለ እና አሁንም ቢሆን ሁላችሁም አብርሃም 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 ታረቅ፣ አብርሃምን አስታርቀው። ኮሜንት ላይም ብዙ ኮሜንቶችን አንብቤያለሁ። ከአብርሃም ጋር አብራችሁ እንድትሆኑ እስቲ ያሹ አንተ ጎበዝ ነህ፣ አንተ ትለያለህ፣ አብርሃምን አስታርቃቸው፣ በርታ፣ ጀግናነት ትለያለህ እያላችሁ ኮሜንት ላይ እየጻፋችሁልኝ የነበራችሁት ወንድሞቼ ከልብ አመሰግናለሁኝ። እስቲ እናንተም ጸሎት አድርጉ። አሁንም ቢሆን አብርሃምን ከሩታ ጋር እንዲታረቁ እፈልጋለሁ፣ ምኞቴ ነው። ይኸው ለነሱ ከወጣው አልገባውም፣ ሁሌም ስለነሱ ነው የማወራው። እስቲ አብርሃም ምንድን ነው? እኔ እኮ ግራ ግብት ብሎኛል። አብርሃም ሄርሜላ ምን አይነት ሴት ብትሆን ነው? ምን አይነት ሴት ብትሆን ነው እሷ ላይ ያዙኝ ልቀቁኝ ያልክበት ምክንያት ሊገባኝ አልቻለም። እንግዲህ ምን አይነት ሴት ብትሆን ነው እሷ? እኔ እኮ መላክ ነው እኮ ያደረጋት አብርሃም። ምንድን ነው እስቲ እሷ ላይ ያለው ነገር? ሩታ ጋር ምን ያጣኸው ነገር አለ? ሩታ ላይ ያጣኸው ነገር ምንድን ነው ነው በቃ ጥያቄ። አብርሃም መልስልኝ። ምንድን ነው ሩታ ላይ ያጣኸው ነገር? ትላንት እነ እዩም ብዙ ዩቲዩበሮች እየለፉ ነው ባይዘው በጣም 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 ብዙ ዩቲዩበሮች እየለፉ ነው አብርሃምንና ሩታን ለማስታረቅ። ብዙ ዩቲዩበሮች ቡታጀራ እየለፉ ነው፣ እየደከሙ ነው። እግዚአብሔርን የምሬን ነው። እነ እዩ ምናምን ነገር እነ ብዙ ዩቲዩበሮችን ትላንትና ቪዲዮ ሲሰሩ ምናምን ነገር አይቻለሁ። የምሬን ነው። ለምንድን ነው አብርሃም አትመለሰው? ብዙ ወዳጆች የሚጠሉ የነበሩ ወዳጆች አሁን ላይ በቃ አሳዝናቸው በቃ አንተን ለማስታረቅ የማያረጉት ጥረት የለም። አብርሃም ግን ልትመለስ አልቻልኩም። ለምንድን ነው ግን? እኔ ሊገባኝ አልቻለም እኮ አብርሃም። አንተ ያለብህን ችግር ባቅ ኖሮ የሆነ ነገር ባደርግ ደስ ይለኝ ነበረ። ግን አንተ ሄርሜላን እያልክ ሄርሜላ ላይ የተለጠፍክበት ምክንያት ምን እንደሆነ ባቅ ደስ ይለኝ ነበረ። ለምንድን ነው አብርሃም ማትባነ ነው? ለምንድን ነው
ኧረ አብርሃም ገና ወጣት እኮ ነው አብርሃም እንጂ አስብ እንጂ ወንድሜ። አንተ ከሄርሜላ ጋር ሄርሜላ ልጅ እንዳላት አላወቅም እንዴ? እኔ ቦክራ ግብት ብሎኛል። መድኃኒዓለም የምሬ ነው ምስቀው። በጣም ተገርሜ እኮ ነው። ሄርሜላ ደርሼባታለሁኝ። ልጅ አላት፣ ባል አላት፣ የተከበረ ባል አላት። እንዴ ሄርሜላም እኔ አብርሃምን አፈቅረዋለሁ ወደዋለሁ ብላ ከአብርሃም የሆነችበት ምክንያት አብርሃምም ያለ ሄርሜላ ራሴን አጠፋለሁ ያለ እሷ መኖር አልችልም ያለበትን ቪዲዮ ሁላችሁም ተመልከታችኋል፣ አይታችኋል። እሺ ምን ገጠማቸው ብለን ነው የምናወራው? ምን አይነት ለምንድን ነው ሁለቱ አንድ ላይ የሆኑበት ምክንያት ሊገባኝ አልቻለም። ሄርሜላም አብርሃምን የምታፈቅሩ ከሆነ አብርሃምም ሄርሜላን የሚያፈቅራት ከሆነ ማን ነው የእነሱን ችግር ፈቺ የሚሆነው? ማን ነው የእነሱን ችግር የሚፈታው? እስኪ ሁላችንም እንጥራለን አብርሃምን ለማስታረቅ ከሩታ ጋር እንዲታረቁ ልጆቻቸውን እንዲያሳድጉ ምናምን ብዙ ጥረት እያደረግን ነው አይደል? ሁላችንም የምናውቀው ነገር እኮ ነው አይደል? ብዙ ተባሮች አላችሁ እነ ናቲ ምናምን አሉ፣ እነ ቤኪ እነ ሚኪ ምናምን እነ እዩ እነ ብዙ ዩቲዩበሮች አላችሁ ቡታጀራ ለማስታረቅ የምትሞክሩ ሰዎች ብዙ እህቶቻችን አሉ፣ ለማስታረቅ የሚሞክሩ ሰዎች። ግን አብርሃም አልፈልግም። ትላንትና እጅ ከፍንጅ እኮ ነው የተያዘው አብርሃም ከእንትና ጋር ማለት ነው፣ ከሄርሜላ ጋር ወንድሙ ደረሰበት። በቃ ወንድሙ ማን ነው ብትሉ ኤፍሬም አሁንም ቢሆን እኔ እናንተ መቼም ተስፋ አንቆርጥም። ኤፍሬም በቃ ገብቶሃል። እኔና ኤፍሬም ሆነን አብርሃምና ከሩታ ከሚስቱ ጋር እንዲታረቁ ምንፈልግ ሰዎች ነን። ሁላችሁም ታውቃላችሁ። እኔ ትላንትና ማታ ላይ ኤፍሬምን አግኝቼው ነበር። ነገ ደውልልኝና አብረን ጋሼ ጋር ሽማግሌዎችን ይዘን እንሄዳለን ምናምን ብሎ ደውዬለት አናግሬዋለሁ። አሁንም ቢሆን ከፈለጋችሁ እኔ ኤፍሬም ጋር ደውዬለት አወራዋለሁ። እግዚአብሔርን የምሬ ነው የምነግራችሁ። በቃ እነኚህ ሰዎች ተጣልተው ተለያይተው እንዲቀሩ ስለማልፈልግ ነው ይሄ ሁሉ ጥረት ማድረገው። ገብቷችኋል? እናንተም አግዙኝ። ይሄንን ቪዲዮ ለቫይራል እንዲወጣ አድርጎ ምናልባት ይሄም ልጅ አሹም ለኔ ነው የሚለፋው፣ አሹም ለኔ ነው የሚጠረው፣ እኔን ለማስታረቅ ከሚስቴ ጋር ለማገናኘት ነው የሚጠረው ብሎ አብርሃም ይሄ እንዲያየው ይሄን ቪዲዮ ሼር አድርጉለት። ምናልባት እራርቶም ሼም ይዞትም እኔ እንኳን ያለውበት ሁኔታ እንኳን አይቶ ሼም ይዞት እንኳን አብርሃም ሼም ይዞት እግዚአብሔር ሼም ይዞት ማለት ነው እንዲታረቁ ቃኔ ከሩታ ጋር መታረቅ አለብኝ ብሎ እንዲወሰን ይሄን ቪዲዮ ለአብርሃም ሼር ለምን አታረጉለት? ምን ችግር አለው? ሼር አድርጉለት። ይሄው ሩታ ጋርም ሼር አድርጉለት። ይሄው እኔ ሩታ ላንጂ ከወጣው መች ገባው። በቃ ሩታ ለምንድን ነው ከደስታ ከዳኒ ጋር አንዴ ከዳኒ ጋር አንዴ ከደስታ ጋር ምናምን ነው ማይሽ? ለምን እንደዛ ታረጋያለሽ? በቃ ሩታ እንዴ እኔ እኮ ሳቀሽ ከአብርሃም ጋር ያላችሁ ፍቅር ሳይ እኔም ሰው እንደዚህ ለካ የተዋደደ ሰው የተፋቀረ ሰው እንደዚህ ለሰከንድ እንኳን እኮ የሚለያይ እኮ አይመስለኝም። እንዴት እንደዛ አስባችሁ ወይስ ምንድነው እየተካሄደ ያለው? እኔ ሊገባኝ አልቻለም እኮ ሩታ እንዴ አንቺ አሁን ያለሽበት ሁኔታ ደስታ መኪና ገዝቶ ምናምን እንደሰጠሽ ቤት ገዝቶ እንደሰጠሽ እኛ እዚህ ጋር እለፋለን ትዳራችሁ እንዳይበጠበት ህይወታችሁ እንዳይበላሽ እዚህ ጋር እናንተ ለማስታረቅ ጠዋትም ማታም ስለ እናንተ እያወራን እንለፋለን እንደክማለን። ለምን አንቺም እህቴ ነሽ አብርሃምም ወንድሜ ነው እንድትለያዩ ስለማንፈልግ ሁሌም ለእናንተ ነው እኛ እየጣርን ያለ ነው። እናንተ ግን አሁንም ይሄንን ነገር እያያችሁ ቪዲዮዎቻችን እያያችሁ አንቺ ከደስታ ጋር የምትሆኝበት ምክንያት ምንድን ነው? ደስታ የሰጠሽ ፍቅር አብርሃም ጋጥሽ ነው? ደስታ የሚሰጥሽ ፍቅር አብርሃም ከልክሎሻል? አብርሃም እኮ ለአንቺ መኪና ገዝቶ ሰጥቶሻል፣ ቤት ገዝቶ ሰጥቶሻል። አይተናል፣ ሁላችንም የምናውቀው ጉዳይ ነው። እዚህ ጋር ደስታ ለአንቺ የተለየ ነገር ሰጥቶሽ ያውቃል? አብርሃም ቢያንስ እንኳን አምሳያውን ፈጥሮ ያው እግዚአብሔር የተመሰገነ ይሁን በአብርሃም አምሳያ እንኳን ጸንሰሽ ወለሽ ምን የመሰለ ወንድማችንን አሳይተሽናል። ከሱ ጋር ያለሽን ፍቅር
ህይወትሽም ልብሽም ክፍት ከምታደርጊው ህይወትሽን አጠናክረሽ በቃ አንድ ላይ የምትሆኑበትን ሴት ልጅ ነች፣ ብልህ ነሽ። ብልጥ መሆን ሲገባሽ አንቺ ልብሽን ክፍት አድርገሽ የመጣውን በሙሉ የምትቀበይ ከሆነ ህይወትሽ ምስቅልቅሉ ይወጣል እንጂ ህይወትሽ ይበላሻል እንጂ ምንም የሚጠቅምሽ ነገር የለም። ማንም የሚጠቅምሽ ነገር የለም። መድኃኒዓለም ነው ነገርሽ ሩታ። በቃ ህይወትሽን ለማበላሸት የተዘጋጁ ዩቱበሮች ብዙ አሉ። የአንቺ ደስታ የማይፈልጉ ዩቱበሮች ብዙ አሉ፣ እናውቃለን። ሩታ ብልህ ነሽ፣ ሴት ልጅ ብልህ ነሽ ይባላል እንጂ አሁን በዚህ ሰዓት ሴት ልጅ ሞኝ መሆኗን ያየሁት በአንቺ ነው እንዴ ሩታ። ምን እያደረግሽ ነው ሩታ? እኛ ከአንቺ ምን እንማር እህታችን? ከአንቺ ምን አይነት ነገር ነው መማረው? እኔ ሌሎች እህቶቻችን ከአንቺ ምንድን ነው የሚማሩት? ምንድን ነው የምታስተምሪያቸው? የተከበረ ትዳርሽን በትንሽ የመጨረሻ ምክር ነው መመክርሽ ሩታ። አይሆንሽም። ደስታ ትዳር አለው፣ ደስታ ትዳር አለው። ገብቶሻል? ልጆች አሉት፣ 2 ልጆች። ይቅርብሽ። ደስታ ለአንቺ የሚሆን ሰው አይደለም። ተመለሺ በቃ። እንዴ ሩታ በመድኃኒዓለም እየለመንኩሽ ነው፣ ተመለሺ በቃ። የተከበረው ትዳርሽ ይሻልሻል ሩታ። እኔ እኮ ትላንትና ነው የመጣሁት። እኔ እኮ ማገሽ አብርሃም ስለማውቀው ነው፣ በአብርሃም በኩል ነው የሩታ ማውቃት። ግን የተከበረ ትዳር እንዳለሽ ያ በጣም የምትወጂው ወጣት እያለሽ ከሱ ጋር ያላችሁ ላይፍ በጣም እንደምታፈቅሪው በጣም እንደምሳሲለት ምናምን በቃ በጣም እንደምትወጂው ነው ማውቀው። ግን ዛሬ አንዱ ሲመጣ አንዱን ትቶ ከደስታ ጋር እያታለሉሽ ነው፣ ህይወትሽን ለማበላሻት ባኝ። በቃ ሩታ መባነን አለብሽ። ደስታሽን ለመቀማት ነው፣ ህይወትሽ ምስቅልቅሉ እንዲወጣ ለማድረግ ነው። ለምን አትባንኝም ሩታ? ብልጥ መሆን አለብሽ እንጂ የአንቺ ህይወት ለማመሰቃቀል ህይወትሽን ለማበላሸት የምታደርገው ሄርሜላ ነች። ገብቶሻል? አብርሃም የራሷን ለማድረግ የማታደርገው ጥረት የለም፣ የማታረገው ውጣ ወረድ የለም። ጠንቋይ ቤት ሄዳለች፣ አዎ እናውቃለን። ብዙ ነገር አድርጋለች፣ የራሷ ለማድረግ ነው። ለምን ብልጥ አትሆኝም ሩታ? ለምን አራዳ አትሆኝም? ብልጥ ለምን አትሆኝም? ዳኔም አይጠቅምሽም፣ ደስታም አይጠቅምሽም። የራሱ ህይወትና የራሱ ትዳር ያለው ሰው። አሁንም ተመለሽ፣ ጊዜው አረፈደም ሩታ። በመድኃኒዓለም እንዴ ብልጥ መሆን አለብሽ እንጂ አንቺ እኮ ገና ወጣት ነሽ። ከአንቺ ብዙ ተስፋዎች እኮ እንጠብቃለን። ከአንቺ ብዙ ነገሮችን እኮ እናያለን፣ እንጠብቃለን። ብዙ እህቶቻችን ከአንቺ ብዙ ነገሮች መማር ይፈልጋሉ። ሩታ ተመለሽ በመድኃኒዓለም። እንዴ አብርሃም ምን እየሆንክ ነው? አና የምትሻለ ሩታ ትሻላለች። የእናንተ ህይወት ለማመሰቃቀል የተነሱ ሰዎች ብዙ ናቸው። እባካችሁ ስማችሁን አድሱ፣ በጥሩ ነገር ስማችሁን አድሱ። እኔ እውነቴ ነው የምነግራችሁ፣ ዛሬም ቢሆን ነገም ቢሆን አንድ ላይ እንደሚሆኑ ግን በቃ አንድ ላይ ይሆናሉ። በቃ እኔ መቼም ተስፋ አልቆርጥም፣ መቼም ማለት ነው። አንድ ላይ ይሆናሉ። ስለቴንም እግዚአብሔር አምላክ ለስለቴ ያብቃኝ፣ ገብርኤል ለስለቴ ያብቃኝ። እንደሚያበቃኝ ገብርኤል እንደማያሳፍረኝ ተስፋ አደርጋለሁ። አንድ ላይ ግን ይሆናሉ፣ እመኑኝም አትመኑኝም ማለት ነው። ኤፍሬም ግን በጣም ትለያለ። እንዳንተ አይነት ወንድም ግን አሁንም ያብዛልን እግዚአብሔር አምላክ ማርያምን። ኤፍሬም ትለያለ። መድኃኒዓለም ነው ማለት ኤፍሬም ያደረገው ነገር ደስ ብሎኛል። ትላንትና እጅ ከፍንጅ ነው የያዛቸው። ያ ነገር እኔ አኩርተኛል። ኤፍሬም እግዚአብሔርን የምሬን አኩርተኛል። እንዳንተ አይነት ወንድም ለእኔም በሰጠኝ ወንድሙ እንደ ሲኦል ውስጥ እንዳይገባ ወንድሙ ችግር ውስጥ እንዳይወርቅ ኤፍሬም ትላንትና አብርሃምን ሲለምነው ነበር። አብርሃም ግን ምን አገባ በእኔ ህይወት ውስጥ ምን አገባ በእኔ ትዳር ውስጥ ምን አገባ ነው ያፈቅራት ያለው ምን አገባ ብሎ አብርሃም ከኤፍሬም ጋር ሲጣሉ ነበር። አይተናል፣ ሁላችሁንም አይታችኋል። ሁሉም ሰው አይቷል። ኤፍሬም ከአብርሃም ጋር ሲደባደቡ አይታችኋል። ጎሮሮን አንቆት አብርሃም ውጣልኝ ከቤቴ ምን አገባ የህይወቴን ለምን ትበጠብጣለህ ትዳሬን ለምን ትበጠብጣለህ ሲለው አይተናል ሁላችን። እኔም አይቻለሁ፣ እናንተም አይታችኋል። እያችሁ አይደል? ወንድም ማለት እንደዚህ ነው። መከታ ማለት የዚህ ነሃል ነው። እኔ አሁን ቀጥታ ማጋ እንደምደውልለት ታውቃላችሁ። ኤፍሬም ጋር ደውልለትና የት ነህ ሄደን አብርሃምና ሩተን እናስታርቃቸው፣ ጋሼ ጋር እንሄድና የሆነ መፍትሄ እናምጣ። እኔ ለቤተሰቦቼ ቃል ገብቼላችኋለሁ። ብቻዬን ግን እንደማይሆን ስለማውቅ ነው። ገብቷችኋል? ኤፍሬምን አገኝቼው
እግዚአብሔር ሲያገናኝ ኤፍሬምን አግኝቼው በቃ ለምን አላወራው ብዬ ወስኛለሁ። አሁን ይኸው ኤፍሬም ጋር ደውልለታለሁ፣ የሚለኝን አብረን እንሰማለን። እኔ እንደው እንጂ እህት ወንድሞቼ አግዙን፣ እናስታርቃቸው። በቃ ደጋግ ዩቲዩበሮች ያላችሁ ምን እየሰራችሁ ተው እንጂ ዝም አትበሉ። ድምፅ እንሆናቸው። እነዚህ ሰዎች አይለያዩ። እነዚህ ሰዎች የተዋደዱ ሰዎች እንዲታረቁ ማድረግ አለብን። እህት ወንድሞቼ ይኸው እኔ ኤፍሬም ጋር እየደወልኩ ነው። ሄሎ ሰላም ነው ኤፍሬም? አሹ ነኝ። አሹ ዩቲዩበሩ ትላንትና ማታ አግኝቼ ነበር አይደል? ትላንትና ማታ አግኝቼ ነበረ። ስለ አብርሃምና ስለ ሩታ ጉዳይ አውርቼ ነበረ ማታ ላይ። ሰላም ነው፣ እንዴት ነህ? አለው ብራዘር። አሁንም በእናት ያው ዛሬ ደውዬ እስቲ ያለውን ጉዳይ በደንብ አጫውተኝ። እኔ አሁን ምን እንደሆነ ታውቃለህ? እንቅልፍ የከለከለኝ ነገር ማለት ነው። እኔ አሁን እንደምታየው ትዳር ነበረኝ፣ ሚስት ነበረችኝ። ከትዳሬ ጋር ሳልሆን ከልጄ ጋር ሳልሆን ተለያይተን ቀርተናል። ገብቶሃል? አሁንም እነዚህ አንተ ትናንትና ስትለፋ ትደክም አይቻለሁ። ከአብርሃም ጋር ሄደ። አዎ አዎ አብሪት የሆነ ነገር ሆኖ አረቱ ኢንተርኔት ነው ሲስተም ላይ ይቻላል ይረባው አይቻለሁ። ብዙ ታይተዋል። አይ በጣም እኔ አይቼዋለሁ። በጣም ጎበዝ ነው። እግዚአብሔርን አዎ አይቻለሁ። ብዙ ሰዎች አይተዋል። አንተ በጣም ምርጥ ወንድም ነህ፣ ምርጥ መከታ ነህ። በጣም ትለያለህ፣ ጀግና ነህ። ማንም ወንድም እንደዚህ አያደርግም። ሽልጥልጦች አሉ አይደል? እንዴ በጀርባው እሱን እያሙ ከሱ ጋር እየበሉ እየጠጡ አብርሃምን ትዳሩን ከሩታ ጋር ለማለያየት የሚያረጉ ብዙ ሰዎችን አይተናል። ብዙ ሰዎች አሉ አሻጥር የሚሰሩበት። ግን በቃ ምን አልከኝ? አሁን እኔ እዛ አስተዳደር ነኝ ያለሁት እና አሁን እንደዚህ እናደርግ። እኔ በእኔ በኩል ሁለት ሽማግሌዎች አሉ። በአንተ በኩል ሰዎችን ፈልገን ለአንዴና ለመጨረሻ ጊዜ ጋሼ ጋር ሄደን እግሩ ላይ ወድቀን ያለውን ነገር እናስረዳው። ሄርሜላ የምትባል አንድ ሴጣን አለች እና አብርሃምን እንዳጠመደችው፣ ሩታን ደግሞ ደስታ የተባለ አንድ ሴጣን አለ እሱን እንዳጠመዳት ምናምን ነገር ለምን ጋሼን አብረን ሄደን ጋሼን ለምን አናስረዳውም? አንዴ ሽማግሌዎቹን ይዘን ሄደን ለምን ጋሼን አስረድተ ነው እንዲታረቁ ለምን አናደርገን? አዎ እኔ ቤታቸውንም ስለማላውቀው አንተ ነህ ያው ወንድም ነህ አንተ ወንድሙ ስለሆንክ አብረን ሄደን ጋሼ ጋር እንድናገኘው ፈልጋለሁኝ። በጣም አመሰግናለሁ ኤፍሬምዬ፣ እግዚአብሔር ያክብረ። እሺ አመሰግናለሁ ብራዘር። እሺ እሺ እሺ። ይሄው ሁላችሁ ማየታችኋል እህት ወንድሞቼ፣ ኤፍሬምን አውርቼዋለሁ። እግዚአብሔር የተመሰገነው እግዚአብሔር ይጨመርበታል። አሁን ኤፍሬምን አውርቼዋለሁ። ብዙ ተስፋ ሰጥቶኛል። አዎ ጋሼንም አብረን ሆነንም አንተም እኔም ሽማግሌ ይዤ እመጣለሁ ብዬዋለሁ። እሱም እኔ ጋር አንድ ሁለት ሽማግሌ ጨምረን ጋሼ ጋር ሄደን እንግዲህ ያለውን እውነታውን አፍርጠን እናወራቸዋለን ብዬ ተስፋ አደርጋለሁኝ። ሁላችሁም ይህንን ቪዲዮ ቫይራል እንዲወጣ ለሩታንም እንዲሁም ለአብርሃምንም በማድረስ አንድ ላይ ትዳራቸው እንዳይበጠበጥ አንድ ላይ እንዲሆኑ የኔ ምኞት ነው፣ የሁላችሁም ምኞት ነው። ሁላችንም እንግዲህ እግዚአብሔር አምላክ ይጠብቀን። አሁን እኔ
ቀጥታ ጋሼ ጋር ሳይሆን ኤፍሬም ጋር ሄጄ ኤፍሬምን አግኝቼው ጋሼ ጋር አብረን ለመሄድ ወስነናል። እናንተም እስቲ ጸሎት አድርጉልን እህት ወንድሞቼ። እግዚአብሔር ይርዳን፣ እኛንም ከዚህ ግልግል እንውጣ። ሁላችሁም በጸሎታችሁ አስቡን። እኔ ቀጥታ ወደ ኤፍሬም እየሄድኩ ነው። መልካም ቆይታ ይሆንላችሁ።